እንትን ነው ሱሪ ያደረኩትና የላይ ማች አያረግም ታውቂያለሽ። ግን ችግር የለውም ቆማለሁ። ይሄው እንደዚህ ቆሜ እንደዚህ ቁጭ ብዬሽ you look good ፐርፌክቶ። አንቺ ግን እንግሊሽሽ በጣም አሪፍ እየሆነ ነው ታውቂያለሽ። በጣም በቃ በጣም ያስፈልጋል። እግዚአብሔርን ነው ተረጋጋ። ለመቀለል አይደለም ላይክ እንግሊሽ በጣም አሪፍ እየሆነ ነው። መጀመሪያ በጣም ደህና ነኝ። ምን ሆነ ነው እንዴ? ምን ነው ተቆጣሽ? አይ እንደዛ ጋይስ ምን አልኩ? የሚያስቆጣ ነገር ተናገርኩ እንዴ? ዋው ነው እንግሊሽ በጣም አሪፍ እየሆነ ነው ያልኩት። እኔ እናት እንዴ ተረጋጋ። እንዴት ነህ ታዲያ? አለን ጃኒ ባይ ዘ ወይ የላይኛ ያደረግሽው ማለት ነው በጣም ክሪኤቲቭ ነው። በጣም በቃ ለየት ያለ እንደሆነ ታውቂያለሽ። በጣም ዩኒክ ነው አለባበስሽ። ጋይስ ወዳችሁታል? ወደድከው? እኔ በጣም ወድቻለሁ። ቴንክ ዩ ላንተም እንደዛ ሰፋ ብሎ በቃ ደበቅ ያደርግሻል። አንቺ በቃ ነው መደበቁን ለምን ፈለከው? አይ በቃ የሆነ ደበቅ ያደርግሻል ማለት ነው። ፈልጌው ነው እንዴ? ፈለኩ አልኩኝ ወጣይ። አይ በጣም ተመቸኝ። ተፋተፋ ማለት የታባቱ አዎ ተመቸኝ። እና ስሚ ከኔ ጋር ዝም ብለሽ እንደዚህ ስታወሪ ግን ብር አታጭም? ላይክ እንትን አታርጊም? ስራ ምናምን ቢዝነስ እንትን አይሆንም? እንጭውታ ታዲያ እንደዛ ካሰብኩኝ አይ በእናትሽ ኢነርጂ የለኝም ለእንትን ኢነርጂ የለኝም። አይ ላንቺ ብዬ ነው እኔ ለመለፍለፍ ነው የገባሁት። ዝም ብዬ ገባሻ? ትንሽ ለፍለፍ አድርጌ ደክሞኝ ለጥ ለማለት ምላሴን ለማድከም ተኝተሽ ነው ያልሽው? የምርህን ነው ማለት እኔ አላየሁትም ነበር። እግዚአብሔርን ምን አልከኝ? ተኝተሽ ነው ያልሽው ወይ? ኧረ እውነት የት ነበር? ፍላወር ይዘህ እየሄድክ ነበረና ደስ ይላል በጣም። ለማን ነው? እኔ ደግሞ አሁን ነው ያየሁት በቅርብ ሰዓት ፍላወሩ። ዝም ብሎ ነው እናትሽ። ስንት ሰዓት ነው የምትወጪው? ላይ ዴት ነበረብህ ዛሬ መሰለኝ። ዴት ናይት ምናምን የሚል ቪዲዮ ተልኮልኝ እያየሁ ነበር። ዴት ናይት ማን እንደዛ አለ? ቪዲዮ ላይ እንደዛ ይላል ተልኮልኝ እያየሁት እኔ ተኝቼ ነበረ። አይ ስንት ሰዓት ነው የምትወጪው? ላይ አመሻለሁ። እኔ እንጃ አላወኩም። እና መልስልኝ። አላድርም ግን ትንሽ ማመሽ ይመስለኛል። ያ ሳውንድ አጥፋለህ። ምን ሆነ? የኔ አይደለም ያንቺ ነው እንዴ ጃኒ? ኖ ያንተ ነው ግን ኢትስ ኦኬ። የሆነ መቀነስ ያለብህ ነገር አለ ድምጽ ወይ ፊሱ ምናምን ቀንሰው። ምንም የለም ላይክ ሁሉም አጥቻለሁ። ሜቢ ይሄ ይሆናል። አሁንስ ያ እኔ ባላወራም ተዳፈ ይሰማል። እና ይሄን ነገርና ጃኒ ምንድነው የሚነገረው? መኪና ውስጥ ነበርኩኝ ፍላወር ይዤ በቃ ዳሰት። ኦኬ አይ ለማን ነው? በጣም አሳሳቢ ሁኔታ ውስጥ ነው። ሰው ለኔ መስሎት እኮ ነው። እኔ ደግሞ የኔ እንደኔ አይደለም ዴት እየወጣ ነው እያልኩ ነው። ነገ ቪዲዮ ይለቀቃል ታያላችሁ። ኦኬ ለቪዲዮ ነው። ትላንትና እኔ ናዮ ባልሄደች ሁሉ ብዬ ለራሴ እስከ መናገር ደረጃ ደርሻለሁ። ተረድታችሁኛል? ናዮ ባልሄደች እዛ ቦታ ላይ ባልተገኘች ብዬ ለራሴ ነው የምላችሁ። እግዚአብሔር ምስክሬ ነው። ለመሰላችሁ እሷ የሄደችበት ኮመንት ላይ የምትባለው የጆን ዳንኤል ልጅ አይደለም እንትን ነው ያው እንደዚህ የሚባለውን ነገር ለማንጻት ነው። ያው አባቱ ነው ለመናገር ነው። ኦፍ ኮርስ እንደተጣሉ እናውቃለን ማለት አብረው እንዳልሆኑ እናውቃለን። ይታወቃል። ኮሚኒቲ ሚዲያው ላይ እየተወራ የነበረ ነገር ነው አይደለ?
ምንም የሚያስመስለው ይሄ የሚያቀሳስረውም ነገር የለም። እናውቃለን። ስናወራው እንደማያውቁ ናችሁ ኮሜንት አትስጡ እንጂ እናውቃለን። እሱ አሁን እስኪ አስቡ ጋይስ፣ የበሰለ ወንድ ቢሆን ቢያቅ ኑሮ ላይክ የልጁ ስም ማን ነው እኮ አይልም። ቀላል እኮ ነው ጋይስ። በጣም እኮ እናንተ እኮ ሰውን ለመረዳት እኮ ሩቅ ሄዳችሁ መተቸት እኮ አይጠበቅባችሁ ማለት እንዲህ ያለ ብላችሁ ለመቆጣት እኮ እቺ እኮ በቂ እኮ ናት። ስሙ ማን ነበር አይልም እኮ። አስተዋይ ልጅ ቢሆን ትልቅ ልጅ ቢሆን የበሰለ ይሄ ነገሮችን ማገናዘብ ቢችል እንኳን ፊልም ይሰሩ ነበር እኮ ጋይስ። ፊት ለፊት መሆኑ ነው ላይክ እንደዚህ እንዲናገር ያደረገው። ስህተት ልቡ ላይ መጥፎ ነገር ኑሮ አይደለም። እኛ ግን ወዲያውኑ አሁን ይኸውላችሁ የምንዘባበተባቸው ሰዎች አሉ። እነዚህ ልጆች ከጉዳት የመጡ ናቸው፣ ተቀጥተው የመጡ ቢያንስ አሁን ላይ እስኪ ቃኑ ልናቃናቸው ነው እንጂ ልንሰብራቸው አይገባም። እናየው ታሳዝናለች፣ ታሳዝናለች። አዎ ትክክል አልነበረም፣ መባል አልነበረበትም። እኔ እኮ በራሴ አልኳችሁ ባልሄደች ኖሮ ነው ያልኩት። እኔ በራሴ የራሴን ፍላጎት ነው የምነግራችሁ። ባልመጣች ባትሄድስ ምናምን ነገር አያችሁ። የእሷ ዛጋ መሆን ለክፋት አይደለም። የተናገረችው ነገር ያለውን ነገር የእሱ ልጅ እንደሆነ ሰዎች እንዲያምኑ ኮሜንት ላይ የሆነ ነገር ሲናገሯት እንዲያቆሙላት ፕሩቭ ለማድረግ ነው እዛ ጋር የተቀመጠችው። ከዛ በኋላ ግን ወሬው ሲመጣ ወሬው ሲጠያየቁ ምን ሲባል ያልሆነ ቃላቶች አመለጡ ማለት ነው ጋይስ። አንድ ቃል ደግሞ ከተተፋ አይዋጥ ተመልሱ። ተተፍቷል። በቃ ከተፋችሁትን። ስለዚህ እኛ ደግሞ እዚህ ሚዲያ ላይ ያለነው ደግሞ መተን ይዘን ያለፉበትን የጉዳት ጊዜ ሳይሆን የምናስበው አሁን ያለነውን ነገር ነው የምንናገረው። ተረድታችሁኛል? ስለዚህ እሱ ገና መምጣቱ ነው። ከስር ነው የወጣው። ያንቺ ወንድም ቢሆን ላይክ አንተ ብትሆን እንደወጣም ፊልም የምታረገው ነገር እዚህ ጋር ያለውን የህዝቡን አድናቆት ጊፍቱን ምናምን እንጂ እዚህ ጋር ያለውን ወሬ አትመለከትም። ልጅነት አለ። ይሄ ልጅ በክፋት ለምን በዚህ ደረጃ ርቀት እንመለከተዋለን? አዎ ጆን ፍንዳታ ነው ጋይስ። በነገራችን ላይ ጃኒ ትመስላለች ከናዩ እኮ። ናዩ በጣም ልጅ ናት እኮ ጋይስ። ጃኒ በሳል ናት ባይዘው ጃኒ ነገራችን ላይ ታውቃላችሁ። እና ያሳለፈችው ነገር ያውላችሁ እናውራ ከተባለ እናውራ። እኔ ላውራ ካልኩኝ በነገራችን ላይ እኔ ላውራ ብል ኑሮ ነግሬያቸዋለሁ። ከዚህ በደንብ አወራለሁ። ምክንያቱም በደንብ ብዙ ነገር ስለማውቅ በደንብ ብዙ ነገር አውቃለሁ። ብዙ ነገርም ደግሞ ማውራት እችላለሁ። ከሪያሊቲ ጋር ከውሸት ጋር ምናምን አይደለም። ተረድታችሁኛል? ግን አያስፈልግም ነው በቃ አያስፈልግም። እኛ እነዚህ ምንም አሁን እሱን ወተን በሰደብነው በተቆጣነው በተናገርነው ቁጥር የመጣበትን ረስተነዋል። 1 አመት ከ4 ወር እስር ላይ ጠጥቶ የመጣልች በዚህ ደረጃ ለማሸማቀቅ መምጣት የለበትም። ህይወት ራሱ ፉክክር ነው። ተቀጥቶ ነው የመጣው፣ ይቅርታ ጠይቋል። ሶ እዚህ ጋር ደግሞ እያንዳንዱን ሪሌሽንህን ወይም ደግሞ የፍቅር ህይወትን እናስተካክልልህና ቀጥ እናድርግልህ እኛ እንምራለን እንለው አንችልም። 27 አመቷ ማናት ጋይስ? 27 አመት ብትሉ ማንን ነው ጋይስ? ማናት 27 አመቷ? ማናት 27 አመቷ? ማሬ እሱን ነው የምላችሁ። ከጃኒ ጋር ሆነው እንዴት ነበረ ጆን እና ጃኒ እንዴት እንደሚሆኑ አይታከ አንድ ሰው እኮ ይኸውላችሁ ቤተሰብ ቢያንስ እንኳን ስለ ይኸውላችሁ ሴት ልጅ ስለማክበር ከሴት ጋር ያለውን ፍቅር አሰጣጥ እንክብካቤ ወይ ካንደበት የሚወጣውን ነገር ለመናገር እኮ ቢያንስ መኖር አለባችሁ እኮ። ይሄ ልጅ እኮ እንደዛ አልኖርም። እዛ ጋር የነበረውን ግብግብና ጨዋታ ታውቃላችሁ። ከጃኒ ጋር እስር ቤት ገባ፣ አሁን መጣ። ከሱ ይሄንን አክሴፕት አታድርጉ። አሁን ላይ እኛ ሰው እንደውም እኛ ተናግረን መክረን ተቆጥተን ልንቀይረው ነው እንጂ የሚገባው ከቻልን ልናስማማቸው ነው እንጂ የሚገባው የበለጠ ነገር ውስጥ እንዲገቡ ማድረግ የለብንም። እንደ ትልቅ ሰው እንደ እናት ካወራን ናዩ ታሳዝናለች። ታሳዝናለች። በዚህ እድሜዋ መቀበል የማትችለውን እኮ ነው የተቀበለችው። እንዴት አታሳዝነኝም? እንዴት አታሳዝነኝም? ስታስቡ በጣም ነው እንጂ የምታሳዝነኝ እንዴ ጋይስ።
እኔ እርጉዙኜ አልጋዬ ላይ መተኛት ይሰለቸኝ ነበረ። እሷ ደግሞ እስር ቤት እርግዝና እና እንዴት ነው የምታስቡት? እየጠቀምናት አይደለም። እኔ አሁን እያልኳችሁ ያለሁት እያፎካከርን በምንናገረው ንግግር እየጎዳናት ነው ራሷን እንጂ እየጠቀምናት አይደለም። እየጠቀምናት ቢሆን ኑሮ ችግር የለውም። እሷን ለመጥቀም ብለን ጆን ዳንኤልን ስንናገረው ጆን ዳንኤልም ተጎድቶ የመጣ ልጅ ነው። ገና ነው፣ አላየውም የኔ ህይወት። ሴት ልጅ ላይክ አዶናይ እኮ ስለኖረበት እኮ ነው ጋይስ። አዶናይ እኮ 7 ዓመት ፍቅረኛ ይዞ የነበረ ሰው ነው። በዛ ላይ ውጭ ካናዳ ይኖር። አታወዳድሩ፣ አታነጻጽሩ። ጆን ዳንኤልን በሪሌሽን ለመናገር የአዶናይልን እንክብካቤ አሰጣጥ አታውሩ እንዴ። ጆን ዳንኤልን ለመተቸት የጃኒን የበፊቱን ታሪካቸው ሲጀመር አመጣጣቸውንና አዋዋላቸውን ነው ማየት ያለባችሁ። 7 ዓመት በትዳር የኖረ ሰው ዛሬ ላይ ሌላ ሪሌሽን ቢጀምር ልክ እንደ አዲስ ሪሌሽን ጀማሪ ግጥጥ አይልም። መጥቶ ታውቃላችሁ። 7 ዓመት ትዳርን አይቷል። የትዳርን ነገር ያውቃል፣ ወጉን ያውቃል ምናምን። ቢያንስ ስነ ስርዓት ይኖረዋል። ግን ከወጣትነት ተነስቶ ሪሌሽን ላይ ያለ መደባደብ አለ። ከተጋቡ በኋላ ባልና ሚስት እኮ እንደ ሪሌሽናቸው አይሆኑ አይደል? ገና ነው እንዲህ ለማለት አንተ እሷን እንትን ሰጣት። ጃኒ በፍቅር ህይወቷ ጥሩ ነገር በቃ ስለሚገባት እግዚአብሔር እዚህ ልጅ ላይ ሰጣላት። አለቀ። ስለሚገባት ጃኒ ስለሚገባት፣ በነገራችን ላይ ስለሚገባት ልጅቷ አፍቃሪ ናት። በቃ ስለሚገባት እግዚአብሔር እንደዚህ የሚንከባከባት ወንድ ሰጣት። አለቀ። ማስተካከል የምንችለው በዚህ አይደለም፣ እንደዚህ እያልን አይደለም። ተጎርቶ የመጣ ልጅ ነው፣ ተቀጥቶ የመጣ ልጅ ነው። ሰድበነው አጥላልተን ከጆን ዳንኤል ጋር ከአዶናይ ጋር አወዳድረን ምናምን አይደለም። ብንችል እኛ ከነሱ እንበልጣለንና ብንችል አብረው እንዲሆኑ እንዲስማሙ ማድረግ እንጂ የብስ የሌላ ነገር እንዲያስቡ ማድረግ የለብንም።